አጸደ ማርያም የምትባለው ግለሰብ በቁጥጥር ስር ዋለች። እውነት ነው? አዎ እውነት ነው። የት ነው በቁጥጥር ስር ዋለችው? አዎ አጸደ ማርያም በቁጥጥር ስር ዋለችው በጣም ብዙ በደል አድርሳ ነበርና ለህግ አካል አሳወቅን። ጫጫም ነኝ ደብረ ብርሃን ነኝ እስከ ሀገረ ስብከቱ አቡነ ቀሌሜንጦስ ህግ ክፍሉም ድረስ አሳውቀን ነበር። አሁን ከትላንት ወዲያ ነው በሁለት ቁጥጥር ስር ዋለች። የምትገኘው ጫጫ ከተማ ነው ወይስ የት ከተማ ላይ? አዎ አሁን እሷ የምትገኘው አጸደ ማርያም በአጠቃላይ ሾፌሮችን የምታስደበድብ ግለሰብ ናት። በብዙ ነገር ነው የምንጠይቃትኛ። አንደኛ ሾፌሮች ከክፍለ ሀገር ሄደው እዛ ቦታ ላይ ገንዘብ ካልከፈሉ አይገቡም። ከ10 ሺህ ብር እስከ 20 ሺህ ብር እስከ 30 ሺህ ብር። ይሄ ነገርም ክሱ ምናምን ነገር ጨራርሰንኛ ለህግ እንድትቀርብ አድርገን ዝም አሉ የጫጫ ፖሊሶችም አጠቃላይ። በውስጥ ግን እየሰሩ ነው ተብሎ እስካሁን ዝም ተብሎ ነበር። እኛ ግን ከሸገር ሲቲ የጣፉ ፖሊስ ጋር ባረግነው ጥምረት ስውሯ ማርያም በ21 አሁን ባለፈው ጽዮን በ21 አክብራ ማታ ላይ ስትመጣ ብር በማዳበሪያ ጭና በፒካፕ መኪና እሱን ሲከታተሉት አምልጦ እሱ ደብረ ብርሃን ገባ። በማዳበሪያ ጫና ብር ይዛ እሷ ግን በቦርሷ ወደ 700 ምናምን ሺህ የሚጠጋ ብር እንደያዘች ከነግብረ አበሮቿ የሸገር ሲቲ ጣፉ ፖሊስ ጣቢያ ኬላኔ በቁጥጥር ስር አውሏታል።